ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ሞግሸ ፊደላት ወይም ደግሞ ተመሳሳይ ፊደላት ምንላቸውን ይሆናል። እያንዳንዳቸውን እያነበብን ልዩነታቸውን እናያለን ማለት ነው። በቅርጽም ነው የሚለያዩ ወይስ በምን ነው የሚለው ሁሉ እናያለን። በኦንላይን መማርና መከታተል የምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉልን የእናንተን የስራ ሰዓት በማይጋፋ መልኩ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እንዲሁም አማርኛ ህፃናትን ማስተማር የምትፈልጉ እንዲሁም ሌሎችን የትምህርት አይነት ማስተማር የምትፈልጉ ታች ባለው ስልክ ሀይበሉን ልጆቻችሁን በአጭር ጊዜ አቀላጥፈው እንዲጽፉ፣ እንዲያነቡ፣ እንዲናገሩ እናስተምራችኋለን ማለት ነው። ወደ ቪዲዮአችን ስንገባ ሞግሸ ፊደላት ሞግሸ ፊደላት። እሺ ሞግሸ ፊደላት ስንል ተመሳሳይ በስም ተመሳሳይ የሆኑ ፊደሎች ማለት ነው። ነገር ግን በቅርጽ ይለያያሉ፣ በስም ግን ተመሳሳይ ናቸው። እነሱንም እናያለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ሁሎችም ሶስቶች እነዚህ ሁሎች ምን ናቸው? ሃሃ ብለን ነው የምናነባቸው። ይኸው ይችል ሃ ሁ ሂ ሃ ሄ ህ ሆ። ይችም ሃ ነች። ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ምን ናቸው? ሁሎችንም ሃ ብለን ነው የምናነባቸው። ግን ይችኛይቱ ሀሌታ ውሃ እንላታለን። ይችኛይቱን ደግሞ ሐመር ውሃ፣ ይችኛይቱን ብዙሃን ውሃ ብለን እናነባዋለን ማለት ነው። እሺ አሁን ደግሞ የምናየው ሰንና አ ነው። ይኸው እቺም ሰ ብለን ነው የምናነባት። እቺም ሰነች፣ እቺም አ፣ እቺም አነች ማለት ነው። እሺ እያንዳንዳቸውን ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። ይቺ ማነች? ይቺም ሰነች ማለት ነው። ይቺም ሰነች። ሰ ሱ ሲ ሳ ሴ ስ ሶ። እነዚህ ሁለቶችም ሰሰ ብለን ነው የምናነባቸው። ልዩነታቸው አንዱ ሳቱ ሰ፣ ይህ ንጉሱ ሰ ብለን እናነባዋለን እንጂ ተመሳሳይ ናቸው ማለት ነው። ሁለቶችን ሰሰ፣ ይችም ሰነች፣ ይችም ሰነች ማለት ነው። እሺ ይቺ ደግሞ አነች፣ ይችም አ፣ ይችኛዋ አልፋዋ አ፣ ይቺ አይኗ አ እንለዋለን አብዛኛውን ጊዜ ማለት ነው። እሺ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። በቅርጽ ቢለያዩም በድምፅ ምን ናቸው? ተመሳሳይ ናቸው። ይችም ይኸው አ ኡ ኢ አ ኤ እ ኦ። ይኸው አ ኡ ኢ አ ኤ እ ኦ ምንድን ናቸው?
ይችና ይቺ በከለር የሚመሳሰሉት እነዚህ ተመሳሳይ። አሁንም ይችና ይቺ ሰሰ ብለን የምናነባቸው፣ ይችና ይቺ ደግሞ አአ ብለን የምናነባቸው ናቸው ማለት ነው። ቀጥሎ ደግሞ የምናየው ጸ ነው። እሺ ይቺ ማናት? ጸ። ይቺም ጸ። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ይቺ ማናት? ይቺም ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ልክ እንደዚህ ያደረግነ እናነባቸዋለን ማለት ነው። በቅርጽ ግን ስናያቸው ይችና ይቺ በድምፅ ይመሳሰላሉ። ነገር ግን በቅርጽ ስናያቸው ምን ናቸው? የተለያዩ ናቸው። አሁን ደግሞ እዚህ ቀጥሎ የምናየው ባለ 3 እግር ፊደላት ምንላቸውን ማለት ነው። ባለ 3 እግር ፊደላት ምንላቸው እነማን ናቸው? እነሱ እናያለን። ባ ለ ሶ ስ ት ባለ 3 እግር ባለ 3 እግር ፊደላት ፊደላት ፊደላት። እሺ ይቺ ማናት? ሀ። ይቺ ጠ። እስኪ እያንዳንዳቸውን አነባቸው። ሀ ሁ ሂ ሃ ሄ ህ ሆ። ይቺ ደግሞ ጠ ነች። ሁለቶችም ባለ 3 እግር ናቸው ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ከዚህ ቀጥለንም አሁን ጨንና በእነዚህ ባለ 3 እግር ፊደሎች ቃላት መስርተን እናያለን ማለት ነው። ይቺ ደግሞ ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ። እሺ እያንዳንዳቸው ቃል መስርተን ስናይ ለምሳሌ ይቺ ማናት? ጠ። ይቺ ጣ። ባንድ ላይ ስናነበው ምን ይሆናል? ጠጣ ጠጣ። እሺ ይቺስ? ጡ ጦ ጡ ጦ ጡጦ። እሺ ይቺስ? ጠ። ይቺ ቃ። ይቺ ሚ። ባንድ ላይ ምን ይሆናል? ጠቃሚ ጠቃሚ ጠቃሚ። እሺ ይቺስ? ጥ ጥ ጥ ጥ ጥጥ ለልብስ መስሪያነት የሚያገለግል ጥጥ ብለን እንጠራዋለን ማለት ነው። ጥጥ። ይቺስ? ጩ ጨ ጩ ጨ ጩ። እሺ ይቺስ? ይቺ ደግሞ ጫ ማ ጫ ማ ጫማ ጫማ። ጨረቃ ጨረቃ ጨረቃ። ጨዋታ ጨዋታ ጨዋታ። እሺ ይቺስ? ሀ ው ል ት ሀ ው ል ት ሐውልት። ይቺስ? ሀ ሰ ት ሀ ሰ ት ሐሰት። ሂ ሳ ብ ሂ ሳ ብ ሂሳብ። ይቺስ? ነ ሀ ሴ ነ ሀ ሴ ነሐሴ። ልክ እንደዚህ እያደረግን እያንዳንዳቸውን ቃላት እየመሰረትን ማየት እንችላለን ማለት ነው። ከኛ የሚጠበቀው መጀመሪያ እያንዳንዳቸው ፊደላቸውን ማየት ነው። ከዛ በኋላ ጩጨው፣ ጫማ፣ ጨረቃ ልክ እንደዚህ ቃላትን እየመሰረትን እየተለማመድን ከዛ ወደ ረጅም አረፍተ ነገር እያልን በሂደት በአጭር ጊዜ ማንበብ መጻፍ እንችላለን ማለት ነው።
ለዛሬ ይዘንላችሁ የመጣንን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናስተምራችኋለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።